ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ በየሳምንቱ የምናቀርብላችሁ የኤደን ኪዳን አገልግሎት ነው። ባለፈው ሳምንት ዝግጅታችን ላይ ማግባት ፈራው በሚል ርዕስ ይዘን መጋባትን አትፍሩ፣ ትዳር ተገብቶበት እየተሰራ የሚሄድ የእምነት ጉዞ ነው እንጂ ከወዲሁ ሆኖ ሊታወቅ እንደማይችል ጥቂት ሀሳቦችን ተከፋፍለን ለማደፋፈር ሞክረናል። ዛሬ ደግሞ ወደዚህ የጋብቻ ህብረት ለመግባት የኔ የሆነው ወይም ደግሞ የኔ የሆነችውን እንዴት አውቃለሁ በሚል ርዕስ ያዘጋጀነው ይዘን ቀርበናል። በጣም ትክክል ነው። ብዙ ጊዜ ሰው የሚቸገረው ወይም ለማግባት የሚፈልግ ሰው እርግጠኛ መሆን ይፈልጋል። ማንች የኔ ማን ነው የኔ የሚል ጥያቄ በእያንዳንዱ ሰው ውስጥ ያድራል። በእርግጥም እቺ ሴት ወይንም ይህ ወንድ ከእግዚአብሔር እንደተሰጠኝ እንዴት አውቃለሁ? የማውቀውስ እንዴት ነው ይላል። ምክንያቱም ምንድነው ከተገባበት በኋላ ጋብቻ እስከሞት ድረስ የሚዘልቅ ስለሆነ ከወዲሁ ማጥራቱ የግድ አስፈላጊ ነው በማለት ነው የምናስበው። ሰዎች ሊያገቡ ሲፈልጉ በጣም ጥንቃቄ ሊያደርጉ የሚፈልጉት ምንድነው እስከ መጨረሻው አብሮ የሚቆዩ ስለሆነ ይህንን ነገር እንዴት ነው በደንብ ሳላጣራ የምገባው ከሚል ስጋት የተነሳ ብዙዎች እንዴት አውቃለሁ ይላሉ። ነገሩ እውነት ነው፣ ደግሞ ጥሩ ነው። ይህን ነገር ማሰብ በጣም ትክክለኛ ነገር ነው። ምክንያቱም ህብረት ከማድረግ በፊት ከወዲሁ ጥንቃቄ ማድረግ በጣም አስፈላጊ ነገር ስለሆነ ነው። ይህ ማለት ደግሞ የእግዚአብሔር ፍቃድ መሆኑን እንዴት አረጋግጣለሁ ወደሚለው ነው የሚወስደን። የእግዚአብሔር ሀሳብ መሆኑን እንዴት አውቃለሁ ወደሚለው ሀሳብ ይወስደናል። መጀመሪያ ልንረዳ የሚገባው ነገር ምንድነው? የእግዚአብሔር ፈቃድ ማለት በቃሉ የተገለጡ እውነቶች ማለት ነው። እግዚአብሔር ፈቃድ ስንል በቃል ውስጥ የተገለጡት እውነቶች በሙሉ የእግዚአብሔር ፈቃድ ናቸው ማለት ነው። ከዚያ ውጭ የሆኑ ሁሉ ግን የእግዚአብሔር ፈቃድ አይደሉም ማለት ነው። ከዚህ ውጭ ሲሆን የእግዚአብሔር ፈቃድ አይደለም ማለት ነው። ጋብቻን በሚመለከት ወንድና ወንድ ሁሉን ሴት እንዲያገባ የእግዚአብሔር ፈቃድ፣ ሴትም ደግሞ ሁሉን ወንድ እንድታገባ የእግዚአብሔር ፈቃድ ነው። ነገር ግን የተመሳሳይ ጾታ ጋብቻ ግን የእግዚአብሔር ፈቃድ አይደለም ነው። የእግዚአብሔር ፈቃድ አይደለም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ፈቃድ መሆኑን የሚያረጋግጥ ምንም አይነት ስፍራ ላይ ስላልተጻፈ ማለት ነው። ስለዚህ የእግዚአብሔርን ፈቃድ ደግሞ ለማወቅ እኛ ደግሞ የግድ የእግዚአብሔር ፈቃድ ምንድን ነው ማለት ብቻ ሳይሆን የእግዚአብሔር ፈቃድ ለመሆን ደግሞ የእግዚአብሔር ልጅ መሆኑን ደግሞ ይጠይቃል። ምክንያቱም ፈቃዱን የሚሰጠው እና ፈቃዱን የሚገልጠው ለልጆቹ ነው፣ ለሚያውቁት ለተረዱት ለነሱ ነው የሚሰጠው። ስለዚህ አስቀድመን ስለ ፈቃዱ ከማሰባችን በፊት የእግዚአብሔር ልጅ መሆን ይጠይቃል። በሮሜ ምዕራፍ 8 ቁጥር 14 ላይ ምንድነው የሚለው? በእግዚአብሔር መንፈስ የሚኖሩ ሁሉ የሚመሩ ሁሉ የእግዚአብሔር ልጆች ናቸውና አባትና ልጅ መሆንን ይጠይቃል ፈቃዱ ለማግኘት ማለት ነው። እግዚአብሔር ይመስገን። ሌላው ደግሞ እንግዲህ በዚህ ሁኔታ ውስጥ አንዳንዶች የእግዚአብሔርን ፍቃድ አውቀው ወደ ጋብቻ ግን ለመግባት ሲያስቡ ራሳቸው የሚስሏቸው ወይም ዲዛይር ያደረጉት ነገር አለ። ምንድነው? መስፈርቶች አሏቸው። እነዛ መስፈርቶች ምን አይነት ናቸው? ለምሳሌ ወንዶች ከሆኑ የተማረች፣ ቆንጆ የሆነች፣ ቀልጣፋ የሆነች፣ መልካም ጥሩ ስራ ያላት፣ ሌላም እንደዚህ አይነት መስፈርቶች አሏቸው። ሴቶቹም ደግሞ እንደዚሁ አይነት መስፈርቶች አሏቸው ማለት ነው። የተማረ፣ ጥሩ ቁመና ያለው፣ እንደገና ደግሞ ተግባቢ የሆነ፣ ጥሩ መልካም ስራ ያለው፣ እነዚህንና ሌሎችን ያካተተ መስፈርቶች እናወጣለን። ነገር ግን የሚገርመው ነገር በጣም ብዙ ጊዜ የሚገርመውና በአብዛኛው ከሳልነው ወይም ካሰብነው ነገር በላይ ካለምነው በላይ ውጪ አግብተን በትዳር እንኖራለን። እግዚአብሔር በመረጠልን፣ እሱ በመረጠልን፣ እግዚአብሔር በወደደልን የትዳር አጋሮች አግብተን እንኖራለን እና ምንድነው ይሄ መስፈርቱ ክፋት የለው፣ ምኞቱ ክፋት የለው።
መሻቱም ክፋት የለውም። ነገር ግን ከዚህ ሁሉ በላይ እግዚአብሔር ያለው ይበልጣል። እግዚአብሔር ያለው ለኛ ያዘጋጀው ነገር ያ ይበልጣል። ስለዚህ በማናቸውም የህይወት ጉዟችን ውስጥ የእግዚአብሔርን ፍቃድ አውቀን መጓዝ በመናልፍበት መንገድ ሁሉ የእግዚአብሔር ጸጋ ደግሞ ይበዛልናል ማለት ነው። የእግዚአብሔርን ፍቃድ ስናውቅ እግዚአብሔር በሚመራው መንገድ በዛ ውስጥ ደግሞ ልዩ ጸጋ ይለቀቅልናል ማለት ነው። እሱ ደግሞ እግዚአብሔር ደግሞ ለኛ የሚያስበው መልካም ነገር ነው። በዘመናት መልካም የሆነ በጎ የሆነ ነገር ነው። ደግሞ ሁሉ ጊዜ ከኛ ጋር በመሆን ይበራናል፣ ከኛ ጋር በመሆን ይረዳናል፣ ከኛ ጋር በመሆን ደግሞ ያግዘናል። እግዚአብሔር የተባረከ ይሁን። ስለዚህ በራሳችን የምናደርገው ውጤቶች ብዙ ጊዜ በራሳችን ሐሳብ ምኞት ቀደም እንደተናገርኩት የምናደርጋቸው ነገሮች ወደ ጥፋት ይመሩናል፣ ወደ ሐዘን ይመሩናል፣ ወደ መጎዳት ይመሩናል። ስለዚህ በስሜት ተነሳስተን የምንፈጽማቸው ነገሮች ሁሉ አጨራረሳቸው አስከፊ የሚሆንበት ብዙ ጊዜ አለ ማለት ነው። በእኛም ላይ ይሄ ደግሞ ነገር በእኛም ላይ ችግሩ የሚመጣው በእኛም ላይ በቤተክርስቲያንም ላይ እንደገና ደግሞ በህብረተሰቡ መካከል ነቀፌታን ያመጣብናል ማለት ነው። ስለዚህ ወደዚህ ነገር እንዳንገባ ከፍተኛ ጥንቃቄ ያስፈልገናል። ቆም ብለን ደግሞ ልናስብ ያስፈልገናል ማለት ነው። ስለዚህ ወደዚህ ጋብቻ ከመግባታችን በፊት የእግዚአብሔርን ሐሳብ ሁልጊዜ ቆም ብሎ ማሰብ ወይም የእግዚአብሔርን ፍቃድ ቆም ብሎ ማስተዋል ይጠበቅብናል። እንደውም መጽሐፍ ቅዱስ ምን ይላል? በምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ላይ ምን ይላል? በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል የእግዚአብሔር ቃል። እንግዲህ የእግዚአብሔርን ፍቃድና የእግዚአብሔርን ሐሳብ እንድናውቅ ሁሉ ጊዜ ቅድም አንተ እንዳልከው የእግዚአብሔር ፍቃድና የእግዚአብሔር እውነት ያለው በምን ውስጥ ነው? በቃል ውስጥ ነውና ይሄንን ቃል የእግዚአብሔርን ቃል ማወቅ የእግዚአብሔርን ቃል ደግሞ መፈጸም ያስፈልገናል ማለት ነው። ክብር ለእግዚአብሔር። አሜን አሜን። በጣም ትክክል ነው። ስለዚህ ምንድነው ያው በራስ ማስተዋል አትደገፍ የሚለው ቃል ምንድነው? ምክንያቱም እሱ ጎዳናህን ስለሚያቀናል፣ ጎዳናህን አካሄድህን መንገድህን ያቀናልሃል ነው የሚለው እና ልክ ነው። ስለዚህ የሚጠቅመንን የሚሆንን የሚያቀልን እሱ እግዚአብሔር ነው ማለት ነው። እሱ ነው የሚመራን፣ እሱ ነው የሚያሳየን፣ እሱ ነው የሚያስተካክልልን ኤቭሪቲንግ እሱ ነው የሚሰራልን ለእኛ ማለት ነው። እኛ ደግሞ ፈቃዱን የምናውቅበት መንገድ ከእርሱ ጋር ባለን ህብረት ነው የሚወሰን። ብዙ ጊዜ የምንስተው ነገር ፈቃዱን እንጠይቃለን፣ ግን ከእሱ ጋር ህብረት ማድረግ ግን አንፈልግም። የሚወሰነው ግን ከእርሱ ጋር ህብረት በሚኖረን ጊዜ የእግዚአብሔርን ፈቃድ ልንረዳ እንችላለን። ምክንያቱም እሱ ስንፈልገው ምን ይሆናል? ይገኛል። ስንፈልገው ይገኛል፣ ስንጠጋው ይጠጋናል፣ ይሰማናል። እና እንደውም ምንድነው አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል አይደለም ይላል። ይሄ ማለት ምንድነው? እናንተ ስለ ጽድቁ በደከማችሁ ጊዜ፣ ስለ መንግስቱ በደከማችሁ ጊዜ፣ የጽድቅ ህይወት ለመኖር በፈለጋችሁ ጊዜ ሁሉ በጣራችሁና በተጋችሁ ጊዜ የሚያስፈልጋችሁን ሁሉ እግዚአብሔር ይሰጣችኋል። የሚጎድልባችሁ ነገር የለም ማለት ነው። ስለዚህ እግዚአብሔር በዚህ መንገድ ስንሄድለት ሚስትን ያዘጋጃል፣ በዚህ መንገድ ስንሄድለት ደግሞ ባልንም ያዘጋጃል። እርሱ ነው የሚሰጠው ማለት ነው። ነገር ግን ምንድነው? እሺ እንግዲህ እርሱ የሚሰጠን ከሆነ ደግሞ እሱን የምናረጋግጥበት መንገድ ምንድነው? አንድ ሴት ለኔ መሆኗን ለአንድ ሴት ደግሞ ወንዱ መሆኑን በምን ያረጋግጣሉ የሚል ነገር ሊነሳ ይችላል። ብዙ ጊዜ የሚሆነው በሁለቱ መካከል የመጀመሪያው ፍቅር ነው የሚገለጠው። እንደው ከብዙዎቹ እንደው ጥቂቶቹን ለመናገር ያህል ምንድነው በሁለቱ መካከል ፍቅር ይፈጠራል። ብዙ ጊዜ የሚከሰተው እሱ ነው። መጀመሪያ የሚከሰተው ፍቅር ይገለጣል። ያ ፍቅር አንዱ ለአንዱ የሚያስብ ፍቅር፣ አንዱ ለአንዱ መስዋዕት ለመሆን የተዘጋጀ ፍቅር በሁለቱ መካከል ይፈጠራል። እንደገና ደግሞ መንፈሳቸው በሁለቱ በኩል ይመሰክርላቸዋል። በሴቷን በኩል ይመሰክራል፣ በወንዱም በኩል ደግሞ ይመሰክራል። ሌላው
እንደው ሶስተኛ ብንለው ጽድቅንና ቅድስናን ከሁሉም ቅድሚያ እንዲሰጡ ያደርጋሉ። በጽድቅ ለመመላለስ በቅድስና ለመመላለስ ለዚያ ቅድሚያ ይሰጣሉ። ምናልባት ደግሞ አልፎ አልፎ በሌሎች ምስክርነት ደግሞ ሊጸናላቸው ይችላል። በአንዳንድ ሰዎች በሚያውቋቸው አብረው በሚያገለግሉ ወይ በተለያዩ ሰዎች እንደው እናንተ ሁለታችሁ እንዴት ነው እንደዚህ የሚል የማጽናት ቃል ከነዚህ ሰዎች ሊሰሙ ይችላሉ። ሌላው ደግሞ ከሁሉ በላይ የሚያስቡት የመንግስቱ ሀሳብ ላይ ያተኩራሉ። ከሁሉ በላይ የሚያተኩሩት ስለ ኑሯቸው፣ ስለሚያገቡት፣ ስለሚጋቡበት ሁኔታ ብቻ ሳይሆን ከዛ በላይ ሆነው የእግዚአብሔርን መንግስት እንዲያስቡ ያደርጋቸዋል። የእግዚአብሔር ሀሳብ ሲሆን፣ ምክንያቱም የእሱ ስራ የሚሰራው በዛ ትዳር ውስጥ በዛ ጋብቻ ውስጥ ስለሚፈጸምበት በዛ ውስጥ እሱ ይህንን ያደርግላቸዋል ማለት ነው። ሌላው እንግዲህ ያው ይህንኑ ለማጽናት ሲያስፈልግ እግዚአብሔር በህልም ሊናገር ይችላል፣ ሊገልጥ ይችላል። እንደገና በራእይ ውስጥ አድርጎ ሊናገር ይችላል። እንደገና ደግሞ በነቢያትም ሊናገር ይችላል። ጥንቃቄ ግን ማድረግ ያለብን ምንድነው? ይሄ እንዳለ ሆኖ ጥንቃቄ ማድረግ ያለብን ነገር ቢኖር በውጫዊ አቋምና በቁመናና በውበት በመነሳሳት በስሜት በመነሳሳት ጋብቻ በጭራሽ አይመሰረትም። ምክንያቱም ስሜት አለ፣ ሁልጊዜ ስሜት አለ። ሰው ስሜት አለው፣ ፍላጎት አለው ሰው። ስለዚህ በዚህ እሱ ምስክር ሊሆን አይችልም። ተፈጥሯዊ ስለሆነ ብዙ መስህቦች ወደ ሀሳባችን ሊመጡ ይችላሉ። ብዙ የሚስቡን ነገሮች ሊመጡ ይችላሉ። ሴቷን የሚስባት ወንዱን የሚስበው ነገሮች ሊመጡ ይችላሉ። ነገር ግን እነዚህ የጋብቻ መመስረቻ ምልክቶች ሊሆኑ አይደሉም። ምልክቶች አይደሉም። እነዚህ ውጫዊ ገጽታዎች ናቸውና ምልክት አይሆኑም። ሌላው የእግዚአብሔርን ፈቃድ ለማወቅ እንግዲህ ማድረግ ያለብን በውስጣችን የምትመጣውን ወይም የሚመጣውን ይዘን ወደ እግዚአብሔር በጸሎት መቅረብ መቻል አለብን። ወደ እግዚአብሔር በጸሎት መቅረብ መቻል አለብን። ምክንያቱም እግዚአብሔር በጸሎት ስፍራ ያንን ያረጋግጥን ስለሚችል ማለት ነው። እንግዲህ በዚህ ፈቃዱን እግዚአብሔር ያስታውቀናል። እንደገና በምልክት እንዲገለጥልንም ልንጠይቀው እንችላለን። በምልክት እንዲገለጥልን ምልክት ስጠኝ ልንለው እንችላለን። ጋብቻን የሰራው እሱ እግዚአብሔር ራሱ ስለሆነ እሱ ያበጀው ስለሆነ ዝም ብሎ ባወጣሽ ያውጣሽ በዚህ በስመነጋ በግምቱ እንድንገባበት እግዚአብሔር አያደርግም። እሱ ስለኛ ስለሚጠነቀቅ እና መጨረሻ የሚፈልገው ነገር እግዚአብሔር ስላለ ዝም ብላችሁ ግቡበት እንደው በቃ ብሎ እግዚአብሔር በምንም ማየት በዛ ውስጥ አይከተንም። ምልክት ግን መጠየቅ እንችላለን። እግዚአብሔር ሆይ ምልክትን ስጠን እንላለን። የአብርሃም ሎሌ ያደረገውን ነገር ባነበው በጣም ደስ ይለኛል። ዘፍጥረት ምዕራፍ 24 ላይ ከቁጥር 14 እና ቁጥር 14 እስከ 11 ላይ ዘፍጥረት ምዕራፍ 24 ላይ እንደዚህ ይላል። ቁጥር 11 ላይ እንግዲህ አብርሃም ነው የላከው ለልጁ ሚስት እንዲያመጣለት። ግን ይህ ሰው ያደረገው ነገር ምንድነው? ሲመሽም ይላል ቁጥር 11 ላይ ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃ ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም ማለት የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜያለሁ። የዚችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ፣ ግመሎችህንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ ይላል አይደል? ይህን ነው የሚለው። ምልክትን ነው የጠየቀው። ውሃ አጠጭኝ የምላት እንደገና ደግሞ ለግመሎችን አጠጭ፣ ግመሎችን ደግሞ የምታጠጣ። ይህንኑ ነው ያደረገችው ርብቃ አይደለ? ይህንኑ ነው ያደረገችው። ውሃ ሰጠችው፣ ለግመሎችን ማጠጣች። ስለዚህ እግዚአብሔርን ልክ እንደዚህ ሎሌ ምልክትን ብትጠይቀው እግዚአብሔር ምልክትን ይሰጣል። እግዚአብሔር ይመስገን። ሌላው በዚህ በምሳሌ ምዕራፍ 19 ቁጥር 4 ላይ የእግዚአብሔር ቃል
ምን ይላል? ቤትህና ሀብት ከወላጅ ይወረሳሉ። ቤትና ሀብት ከወላጅ ይወረሳሉ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል ምሳሌ 19 ቁጥር 14። ስለዚህ ይህ ስጦታ ከእግዚአብሔር ዘንድ መሆኑን የምናረጋግጥበት መንገድ ቀደም ብሎ እንዳነሳ ነው እግዚአብሔርን በመፈለግ እግዚአብሔርን በመውደድ ደግሞም እግዚአብሔርን በመከተልና እግዚአብሔርን በመታዘዝ ነው። አስተዋይ ሚስትም አስተዋይ ባልም ከእግዚአብሔር ዘንድ ይሰጣል። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ለልጆቹ የሚያስፈልጋቸውን በማድረግ የታመነ አምላክ ነው የምናመልከው አምላክ። ያው መልካም እያደረገልን በጎ እያደረገልን በባለ ትዳሮች መሃል ክብሩን እየገለጠ መልካምነቱን እየገለጠ እዚያ አድርሶናል። ስለዚህ ጋብቻን በምናስብበት ጊዜ ሙሉ ስልጣኑን ለዚህ አምላክ መስጠት አለብን፣ ለእግዚአብሔር መስጠት አለብን። ሙሉ ስልጣኑን ለእግዚአብሔር ማስረከብ አለብን። ይሄ ደግሞ ለእኛ ምን ይሆናል? በረከት ይሆናል ማለት ነው፣ መባረክ ነው። ብዙዎች ከዚህ ፍቃድ ውጭ በመውጣት ብዙ ጊዜ በስሜት ተነሳስተው ገብተው በትዳራቸው ዳር ሳይደርስ መሀል ላይ ፈርሶ ተበትኖ ይታያል። ይሄ ጥንቃቄ በማድረግ ወደዚህ ህብረት መግባት ያስፈልጋል። ምክንያቱም ጋብቻ ለረጅም ዘመን አብረን የምንዘልቅበት ለረጅም ጉዞ አብረን የምንሄድበት ጉዞ ነው። ስለዚህ ዝም ብሎ አይገባም። ረጅም ሰው አሁን ለምሳሌ ወደ አንድ ቦታ ወደ ረጅም ቦታ ከአንድ ሀገር ተነስተን ወደ ሌላ ሀገር በምንሄድበት ጊዜ ብድግ ብለን ሳናስብ ተነስተን አንሄድም። ዝግጅት ሳናደርግ ተነስተን አንሄድም። ግን ለረጅም ጊዜ ውሳኔ እናደርጋለን። ከዛ ደግሞ ቅድመ ዝግጅቶች እናደርጋለን። እንዴት እንደምንሄድ፣ መቼ እንደምንሄድ ትኬት እንቆርጣለን። የምናዘጋጀውን ነገር እናዘጋጃለን። መቼ እንደምንመለስ እናስባለን። ብዙ ነገሮች አድርገን ነው ከአንድ ሀገር እንኳን ወደ ሌላ ሀገር የምንሄድ። ደግሞ ጋብቻ ማለት ለረጅም ጊዜ አብረን የምንኖርበት ስለሆነ ምን ማድረግ አለብን? የእግዚአብሔርን ፍቃድ በማወቅ ውስጥ በትዕግስት በማስተዋል በጥበብ በመመራት የእግዚአብሔርን ፍቃድ በጥንቃቄ በማወቅ ይህንን ጋብቻ ለእግዚአብሔር አሳልፈን መስጠት አለብን። ይሄ ጋብቻ ደግሞ ደስ የሚለው ነገር ምንድነው? የእግዚአብሔር ፍቃድ ነው። ጋብቻ የእግዚአብሔር ፍቃድ። ክብር ለእግዚአብሔር። አሜን አሜን አሜን። የእግዚአብሔር ፍቃድ ነው ጋብቻ። ምክንያቱም በጋብቻ ውስጥ እሱ ሊሰራ የሚፈልጉትን ብዙ ድንቅ ነገሮች አሉ። በዛ ውስጥ የሚሰራው ስራ አለ፣ ሀሳቡን ለመፈጸም እንደገና መንግስቱ እንዲሰፋ የእግዚአብሔር ሀሳብ ይሄ ነው። በቃ ልጆች ተወልደው አድገው የእሱን ሀሳብ ይዘው እንዲሄዱ እንዲሮጡ ነው። እግዚአብሔር ቅዱስ ነው የሚለው መጽሐፍ ቅዱስ። ስለዚህ ጋብቻ ቅዱስ ነው በቃ። ስለዚህ ይሄ ነገር በጣም ልንጠነቀቅለት የሚገባ ነው። ዘውቶ የሚገባ ስላልሆነ ማለት ነው። እንግዲህ የእግዚአብሔር ፈቃድ ለማወቅ አስቀድመ ማድረግ ያለብን የእኛን ፈቃድ ለእርሱ ማስገዛት መቻል አለብን። የእኛን ፈቃድ ትተን ለእግዚአብሔር ፈቃዳችን ሙሉ በሙሉ ስልጣን መስጠት አለብን። የምናገባትን ወይም የምናገባውን ባል እርሱ ያለምንም ድንግዝግዝ ነው አጥርቶ የሚያሳየን። ያለምንም ድንግዝ ሳይጨላልምብን ድንግዝግዝ ሳይኖር እግዚአብሔር እንዲህ ነው ብሎ ነገሩን ፊት ለፊት ለኛ ሊያመጣ ይችላል። መቼስ ያው የማንን ላግባ ጥያቄ ሁሉም ጋር አለ። ሁሉም ነው ይህን ጥያቄ ይጠይቃል። ማንን ነው ማገባው? ብዙም ትምህርቶችም ይሰጣሉ፣ የማንን ላግባ በሚል ይሰጣሉ። እና ምንድነው የምትወጂውን የምትወዳትን እንደገና ደግሞ ክርስቲያን የሆነውን ወይም ክርስቲያን የሆነችውን አብራችሁ የጌታን መንግስት ልትሰሩ የሚያስችላችሁን እንደገና የጌታ ፈቃድ የሆነውን ማግባት ይቻላል። ይህንን ነው በቃ የምንወደውን ማግባት እንችላለን። እንደገናም ደግሞ ክርስቲያን የሆነውን እናገባለን። እንደገናም ደግሞ የጌታን ስራ ለመስራት የሚያስችለንን እናገባለን ማለት ነው። በዚህ በሁለተኛ ቆሮንቶስ ምዕራፍ
6 ከቁጥር 14 እስከ 16 እስቲ እሱን ቃል እናነብና አጭር ጸሎት ጸልየን ለዛሬ ያዘጋጀነውን ፕሮግራም እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 16 ያለውን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ጀምሮ እንደዚህ ይላል። ምንድነው እንግዲህ ክርስቲያን የሆነው ማግባት አለብን ከሚለው አንፃር ነው የሚናገረው። እንደዚህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። ስለዚህ የምናገባው የሚያምን የምታምን ሊሆን ይገባል ለማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም ነው። በዚህ ጸጋ እግዚአብሔር እንዲባርከን ፈቃዱንም እንዲያስታውቀን ዛሬ ትዳር ለመመስረት ለተዘጋጃችሁ፣ ጋብቻ ለመመስረት ልባችሁ ለተነሳሳ፣ ለተደፋፈራችሁ እግዚአብሔርን ፈቃድ እንድታውቁ እግዚአብሔር እንዲገልጥላችሁ አጭር ጸሎትን ጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ዛሬ ደግሞ በዚህ እውነት እግዚአብሔር አምላካችን ሆይ ሕዝብህን ለመድረስ እግዚአብሔር አምላካችን ሆይ ጸጋ ስለበዛልን ጌታ ሆይ እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ ፈቃድህን እንድትገልጥ በኢየሱስ ስም እንለምናለን። እግዚአብሔር አምላካችን ሆይ ጋብቻ ለመመስረት ትዳር መስርተው እግዚአብሔር አምላካችን ሆይ ሐሳብና ፈቃድህን ለመስራት ለማገልገል እግዚአብሔር ሆይ በፊትህ ለጠየቁ ፈቃዳቸውን ለአንተ ላስገዙ ሁሉ እግዚአብሔር ሆይ ፈቃድህን እንድትገልጥላቸው በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ ያለ ድንግዝግዝ እግዚአብሔር አምላካችን ሆይ የምትሆናቸውን የሚሆናትን እግዚአብሔር አምላካችን ሆይ በፊት ለፊታቸው እንድታመጣና እንድታሳያቸው እንድትገልጥላቸው በአንድም በሌላ መንገድ እግዚአብሔር ሆይ በሚገባቸው በሚያውቁህ መንገድ እግዚአብሔር አምላካችን ሆይ እንድትገልጥና እንድታሳያቸው በኢየሱስ ስም እንለምናለን። እግዚአብሔር ሆይ ጋብቻ እግዚአብሔር ሆይ በዘፈቀደ የሚገባበት አይደለም፣ አንተ ስትፈቅድ የሚሆን ነውና ፈቃድህ እግዚአብሔር አምላካችን ሆይ ለፈቃድህን ለሕዝብህ እግዚአብሔር አምላካችን እንድትገልጥና እንድታሳይ በጌታ በኢየሱስ ክርስቶስ ስም እንለምናለን። ጌታ ሆይ ይህንን ስለምታደርግ እናመሰግናለን። እግዚአብሔር ሆይ እንድትባርከን እግዚአብሔር ሆይ ሕዝብን እንድትባርክ እግዚአብሔር በትዳር እንድትባርክ በልጆች እንድትባርክ እግዚአብሔር አምላካችን ሆይ በኢየሱስ ስም እንጸልያለን። ጌታ ሆይ ተመስገን፣ ይህንን ጸሎት ስለሰማ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ውድ የዝግጅታችን ተከታታዮች ለዛሬ ያለን ዝግጅት በዚህ እናጠቃልላለን። በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ይህንን ዝግጅት ለሌሎች ሼር በማድረግ ሰብስክራይብ በማድረግ እናንተም እንድትጠቀሙ ሌሎችም እንዲጠቀሙ አድርጉልን። እግዚአብሔር በያላችሁበት ይባርካችሁ። መልካም ሳምንት ይሁንላችሁ።